አንዱቅ ሆስፒታል ውስጥ የአማካሪነት ስራ ሰራ ነበር። የስልጠና መርሃችን ከአሜሪካኖች በቀጥታ የተኮረጀ ስለነበር ምክራችን ደሃን መሰረት ያደረገ አልነበረም። ከለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ ያበሰልክ ፍሪጅ ውስጥ ያስቀመጥክ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው። ትንሽ ከተካገሰ በኋላ ታዲያ ምግቡንና ፍሪጁን መጭመጥ ይችላል ውሰድ። መንግስት ከመጸዳጃ መልስ ምግብ ከማዘጋጀቱ በፊት እጅዎን በሳሙናና በውሃ በመታጠብ አተትን ይከላከሉ የሚለው ምክር በስልኬ በለቀቀብኝ ቁጥር ትዝ የሚለኝ ያጎስቋላ ሰውዬ ነው። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። በሀገራችን መጸዳጃ ቤት በጣም ብርቅ ነው። አብዛኛው የገጠር ሰው ለ3000 ዘመን እንደ ደፈጣ ተዋጊ ቁጥቋጦ ውስጥ ሸምቆ ሲጸዳዳ ኖሯል። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አር ያመጣ ብሎ ይተርታል። ከተሜው በጠራራ ፀሐይ በአደባባይ ከጎረቤቱ ጋር ጎን ለጎን ቆሞ ሲሸና በመኖሩ የተጠቃው በጉንፋን ብቻ አልነበረም። ከዚያም አልፎ ብልቱን አጠገቡ ከሚሸናው ሰውዬ ብልት ጋር በማወዳደር ላልተፈለገ ፔኒስ ኢንቪ ሲጋለጥ ኖሯል። እኔ ራሴ ሽንት ቤት ለመጠቀም ስፈልግ ታክሲ ተኮናትሬ ከ22 ወደ ካዛንቺስ ለመሄድ እገደዳለሁ። ከታክሲ ወርጄ ካዛንቺስ ወደሚገኝ አንድ ዘናጭ ሆቴል ጎራ እላለሁ። ሱፌን ግጥም ማርጌ ሳምሶናይቴን አንጠልጥዬ ጣደፍ እያልኩ ስገባ የሆነ አህጉር አቀፍ ስብሰባ ለመሳተፍ የምገባ እንጂ ሽንት ቤት ፈልጌ የመጣሁ አልመስልም። ከዛ ሻይ አዝና ለሻዩ ስል እንደመጣሁ ለማስመሰል 10 ደቂቃ ያክል ቁጭ ብዬ ምላሴን በንፍር ውሃ ቀቅላለሁ። ከዚያ አስተናጋጅቱ ባጠገቤ ስታልፍ ይቅርታ እሙ ወዴት ነው ሬስትሩሙ ብዬ ገጥማለሁ። ሽንት ቤቱ ተይዟል ብላ ኩስትርትር ትልብኛለች። አዲስ አበባ ውስጥ አንድ ጊዜ በወረፋ ትቀደም እንጂ ከተቀደምክ መጠበቅ የማይታሰብ ነው። የዘንድሮ ደንበኛ ከሽንት ቤት ተቀምጦ ፌስቡኩን ሲጎረጉር ስለሚውል መንግስት ኢንተርኔት ብሎክ ካላደረገ በቀር ከሽንት ቤት አይፋታም። በየሆቴሉ እየተንከራተትኩ ደርዘን ሻይ ጠጥቼ ሳይሳካልኝ የተመለስኩበት ጊዜ ብዙ ነው። የሆነ ነገር ተዛለኝ። የፈረደበት ባለ ሀገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። አረዲያ እንዲሁ ሀገር የገብቼ አርቻ በወጣልኝ።
የወረፋ ነገር ከተነሳ ትናንት ለሆነ ጉዳይ ካዛንቺስ አካባቢ ተሰልፌ ነበር። ወረፋው በጣም ረጅም ከመሆኑ የተነሳ ፊት ከቆመው ሰውዬ ጋር መገናኘት የሚቻለው በስልክና በኢሜል ነው። ሰው ደግሞ ወረፋ የመጠበቅ ትዕግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው። ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ካሰልቺ ጥበቃ በኋላ እኔም ጎበዝ ትንሽ ራሴን ስላመመኝ ታስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስ ቆመህ ነው እንዲህ ወረፋ የምትጠብቀው ብሎ ገገመ። አንዳንድ ሰዎች ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ ያሉ ሲወተውቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለኩ ከጸሐፊነት ወደ አንባቢነት ተሸጋግሬ ቆይቻለሁ። አሁን ግን በዛ። የምሰማውና የማየው ሁሉ ኢትዮጵያ ከየት ወዴት እያሰኘኝ ነው። ሞአ አንበሳ፣ ዘመነ ግደ ጉዲሳ ከአባታቸው ከራስ መኮንን የወረሱትን የኢዮቤልዩ ቤተ መንግስት ወደ ዩኒቨርሲቲ ቀይረውት እንደነበር በታሪክ ሰፍሯል። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች፣ በነገራችን ላይ ይሄ ከለውጡ በፊት ነው የተጻፈ። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች በደብረ ማርቆስ የሚገኘው የንጉሥ ተክለ ሃይማኖት ትምህርት ቤትን ወደ እስር ቤት ቀይረውታል። ጎበዝ እየተስተዋለ በአርሶ አደሩ ድጋፍ ቆሜያለሁ እያለ በአርሶ አደሩ ድጋፍ የሚቆም መንግስት መውደቁ አይቀርም። ሳይንሳዊ ሀቅ ነው፣ አልጠራጠርም። እኔም ይችን ተናግሬ 50 ዓመት አልኖርም። ግን ምን አስጨነቀ በውቄ? አዲስ አበባ ውስጥ መኖር የወሰንህ ቀን ያኔ ከህይወት ጎድልሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ባለፈው እዚህ 22 ማዞሪያ አንዱ የተረፈው አስፓልት ዳር ፎቅ ይሰራል። ቡልኬትና መስታወት ያስቆልላል ቢባል ይሻላል። ግንበኞቹና ናጢዎች በቀን 5 መንገደኛ ለመግደል ቆርጠው ከቤታቸው የወጡ ነው የሚመስለው። እኔ ስለ ኑሮና ብልሃቱ እያሰብሁ ወክ ሳደርግ ግብዳ ቡልኬት ለጥቂት ስቶኝ ወደቀ። ቡልኬቱን አተኩሬ ሳየው ራሱን የቻለ ግልገል ህንፃ ነው። የወንቃው ጊዮርጊስ ስላተረፈኝ ላመሰግን፣ እግረ መንገዴንም አናጢውን ልሳደብ ሳንጋጥጥ የሲሚንቶ ሊጥ የያዘ ባሊ ቁልቁል ወደ አናቴ ሲመጣ አስተዋልኩት። ኧረ ምን ጉድ ነው እያልኩ እያፈገፈጉ ስሮጥ ባቡር ለትንሽ ስቶኝ አለፈ። ባለፈው አንዱ እንዲህ ባቡሩ ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። አንዳንዴ ሳስበው እንደየዘመኑ ሁኔታ ማሻሻያ የሚያስፈልጋቸው ብዙ አባባሎችና ተረቶች ያሉ ይመስለኛል። ለምሳሌ በጥቅምት አንድ አጥንት የሚል የሐኪም ትእዛዝ የሚመስል ምሳሌ አለ። ይሄ እንግዲህ ያኔ አባቶቻችን ጠቦት በግ ሲገዙ ሙክት ፍየል ይመረቅላቸው በነበረበት ዘመን ላይ ያገለገለ አባባል ነው። አሁን ትርጉም የለውም። ዛሬ በጥቅምት አንድ አጥሚት በሚል ልንተካው እንችላለን። እንደምታውቁት የኢትዮጵያን ሕዝብ ድሃና ሀብታም ብሎ መክፈል ከድሮ ጀምሮ የነበረ ነው። ከቅርብ ጊዜ ወዲህ ደግሞ ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ድሃ ብለው ለሁለት ከፍተው
የገንዘብ ሚኒስቴር ሁለቱን የሚለያይበት የራሱ መስፈርት ይኖረዋል። የእኔም መስፈርት ብትጠይቁኝ ዛሬ ለዚህ ሾው ቪአይፒ ትኬት መቁረጥ የተሳነው 300 ብር ብቻ ከፍሎ የገባው ማህበረሰብ ድሃ ሲሆን ጭራሽ ያልገባው የድሃ ድሃ ነው። ትዝ ካላችሁ ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባጢቤ ልንጫወት ነው እያልን ተስፋ ማድረግ ጀመርን። ብዙ አልቆየም። ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው፣ እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝም ነበር። የሚገርማችሁ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከማህሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬስ እንዴ ከተራብነው በላይ ተርቧል እንዴ። አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄን ስነግረው ስንዴው ይገርምሃል፣ ዋጋ የምታወጣ ከሆነ አንተንም ኤክስፖርት እናደርጋለን፣ ምን አባት አመጣለህ አለኝ። የኤክስፖርቱን ዜና በሰማው ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማው። ይህንንስ እንዴት እናስታርቀው ጀለስ ስለው ተረጋጋ ጁንታው፣ ዩክሬኖች የላኩት ስንዴ እርዳታ አይደለም፣ በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው። ሰሞኑን ከበድ ያለ ነገር እየገጠመን ነው። ሰሞኑን በአንዳንድ የቅንጦት ዕቃዎች ላይ የዶላር ዕቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ 3ኛ ደረጃ አረቄ የዘለለ ታሪክ የለው። በበኩሌ ውስኪ ቢቀር ችግር የለብኝም። ማስቲካ ከቀረ ነጭ ሽንኩርትም አብሮ መከልከል አለበት። ቸኮሌትና ቸብሮሌትም ድሮ በነፃነት መለሰ ጊዜ የቀሩ ነገሮች ናቸው። ሽቶም በተመለከተ ማን ነበር ይሄ ቲክቶክ ላይ ማለዳ ማን ነበር ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ባለሀብት እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል። እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደናል። አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ
መልኩን ምን ብዬ ልግለጽላችሁ? ከውበት ጠለል በታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ፣ ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሱ አጠገብ ቆሜ ፎቶ ይነሳል እና ይህ ወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጄላታለሁ፣ እሷም ማስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለኝ። እና ሞታ ትገኛ ስለው ተው እባክህ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሳኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን ቆመ። እና ካሜራውን እንደገና አቀባብሎ ሰጠኝና አካባቢውን በሰፊው አስገባውና እኔን ለአመድ ያህል መሀል ላይ ጣል አድርገኝ። በጣም እየተናደድኩ መጣሁ። ስማ እኔን እንዲህ ከምታንገላታኝ ለምን ከሳተላይት ላይ የተነሳውን ፎቶ ፈልጋት ትላለህ? የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ ብላታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዝጋችሁ በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ ተሰምሮ ምን ልበላችሁ የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም ነው። አስበው፣ አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማር ከረጢት ነው የሚመስል። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አየሁ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየሁ። እኔ የጸሎትን ኃይል አልንቅም፣ ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብዬ አላምንም። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ልትሆን ትችላለህ። የሚገርማችሁ ጅም ተመዘገበ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈረስቴድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር የለም።
ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ነው። ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ሥጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው። በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ ተጋነነ ይመስለኛል። እኔ እዚህ በአንድ ሴት ተወስኜ እሱ ቺክ እየለዋወጠ ይከካል ብለው በልባቸው ይከካል። እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ወንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ፣ ነጭ ጋቢውን ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድሟል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር ሴትዮዋ ወንድሜ ኧረ ገና ከወለድኩ 30 ቀን ነው። ዓላማ ምንድን ነው? ዓላማዬ የልጁ ክርስትና አባት ነው። ጅም የምንሰራበት አዳራሽ በጣም ሰፊ ነው። እኔና ቦሌ የተባለ ጓደኛዬ መስኮቱን ከፍተን ከመስኮቱ አጠገብ እንፈጋለን። የሆነ ጊዜ ላይ አንድ ሰውዬ ከሩቅ እያቆራረጠ መጣና ብርድ ታስመቱኛላችሁ አለና እጁን በትከሻችን አሻግሮ መስኮቱን ለመዝጋት ሞከረ። ጓደኛዬ ወንድሜ የኔ አባት ዶክተር ነው፣ ብርድ መምታት የሚባል ነገር ሳይንሳዊ አይደለም። ይልቅ በዚህ መጠን በታፈነ አዳራሽ ውስጥ ስፖርት መስራት በራስ ላይ የኬሚካል ጦር መሳሪያ እንደመተኮስ ይቆጠራል። ሰውየው ለተሰጠኝ ሙያዊ ማብራሪያ አመሰግናለሁ ብሎ ይሄዳል ብዬ ሳስብ እኔ ከአንተ ባላውቅም ብሎ ጀመረና መጠነ ሰፊ ምላሽ ሰጠ። እኔ ከአንተ ባላውቅም ብሎ መጀመር የትህትና አነጋገር ይመስለኝ ነበር። በእርግጥም አንድ ሰው ፒኤችዲውን ከሃርቫርድ ዩኒቨርሲቲ ሰርቶ የጥናትና የምርምር ጽሑፍ አሳትሞ እኔ ከአንተ ባላውቅም ብሎ ከጀመረ ትህትና ነው። አንድ ሰው ከ3ኛ ክፍል አቋርጦ እኔ ከአንተ ባላውቅም ብሎ ከጀመረ ግን ኑዛዜ ነው። ሰውየው ችክ እያለ ሲመጣ ጓደኛዬ እየተናደደ መጣ። ስማ፣ አሁን የተናገርከው ከሳይንስ ጋር ያለህን ስር የሰደደ ጠብ የሚያሳይ ነው። ዶክተር አብይ እንዳንተ ያሉ ሰዎች መኖራቸውን ቢያውቅ ከሳይንስ ሙዚየሙ ጎን የሳይንስ መካነ መቃብር ይገነባ ነው። አሁን ይሄ መስኮት ይከፈታል ብለናል፣ ይከፈታል። እምቢ ካልክ ምርጫ ያንተ ነው። እንደኔ እኛ ተጋግዘን ከምንመታ ብርድ ቢመታ ይሻላል። ብዙም ሳልቆይ ጅሙን ተውኩትና ወክ ማድረግ ወሰኑ። እኛ ሰፈር እንደ ብዙ የአዲስ አበባ ሰፈሮች ለወክ የተመቸ አይደለም። አስፋልት አለ። ከአስፋልቱ ዳር የምታገኘው የእግረኛ መንገድ ሳይሆን የሆነ ሀብታም ሰው ግቢ ነው። እየተራመድክ ድንገት ከፊት ለፊት ሲኖትራክ ከመጣብህ ዘል ሀብታሙ ቤት ትገባለህ። ከመኪና አደጋው ብታመልጥ ዘበኛው ይገላል። አሳቻ መንገድ ላይ በእግር መሄድ ብዙ አደጋ ያጋጥሟል። ከጥቂት ሳምንታት በፊት አድዋ ድልድይ አካባቢ ወክ እያደረኩ ሳለ አንድ ጎረምሳ በሞተር እያለ መጣና እጄ ላይ የነበረውን ምን የመሰለ የተጠበሰ በቆሎ ሞጭለፍ አርጎ ተፈተለለ። እንዴ ለበቆሎ ጥብስ ይሄኛል ስለው ለዛሬ ልምምር ላይ ስለሆነ ሌላ ጊዜ በቦሌ መንገድ በወሎ ሰፈር በኩል ወክ ማድረግ ጀመሩ።
መንገዱ ለወቅ የተመቸ ነው። ይሁን እንጂ የህዝብ አቴንሽን ላለመሳብ ብዬ ማስክ አድርጌ መራመድ ጀመሩ። 10 ደቂቃ ከተራመድኩ በኋላ ግን የሆነ አቴንሽን ናፈቀኝ። ማስኩን አወለኩና መራመዴን ቀጠልኩ። የሆነ ቦታ ስደርስ ቆምኩ። ብዙ ሳይቆይ የሲቪል ልብስ የለበሰ ሲቪል ሰውዬ መጥቶ አጠገቤ ቆመ። አወቅኩት። ጂም ቤት ከጓደኛዬ ጋር የተጣላሁት ሰውዬ ነው። አይን ላይን ስንገጣጠም አፌ እንዳመጣልኝ እዚህ አካባቢ የልብስ ሱቅ አለ አልኩት። የረጠበ ሱሪህን መቀየር ፈልገህ ነው አለኝ። ለክፉ የማይሰጥ ቀለል ያለ ስድብ ልሰድበው ወስኜ ከካ እና የመሳሰሉትን ቃላት ወረዱ። እሱ ኦፔራን ኦፕራ እንደሚያቀነቅን ሰው እጁን በረጅሙ ዘረጋና አንዴ በስንቃሪያ ጥፊ ሰረበኝ። ለጊዜው ፊቴ ከሰውነቴ ላይ እየተደመሰሰ ነው ይመስላል። አሁን ተራው የኔ ነው። እንደ ሜሲ ብድግ አልኩና አንዴ በቴስታ እምብርት ላይ ገባሁ። ብቻ ተያይዘን እንደ ጓይ ሲያነጥረኝ እንደ ክክ ሳሰጠው 10 ደቂቃ ያክል ቆየ። ወዲያው ድንገት ከየት መጣ ያልተባለ ዝናብ መውረድ ጀመረ። የምህረት ዝናብ። ለካ ገላጋይ አተን ነው እንጂ ሁለታችንም ድብድቡን የሆነ ቦታ ላይ ማቋረጥ ፈልገናል። ለቀቀኝ፣ ለቀኩት። ከዝናቡ መጠለያ የምንፈልግ አስመስለን በየተቃራኒው አቅጣጫ ለመሮጥ ተዘጋጀ። ወዲያው ግን ድንገት ከመንገዱ ዳር ሆና ድብድባችንን በተመስጦ ስትከታተል የነበረች ፓርኪንግ የምትሰራ ሴት ቆይ አንዴ አለችና ለሁለት ሰው የሚበቃ ግብዳ ጃንጥላ ይዛ ግን እየሮጠች ነበር። እመለሳለሁ። አመሰግናለሁ።